አዲስ መረጃ አለ ስለ ኢትዮጵያ ንግድ ባንክ። አብዛኞቻችንን ያስጨነቀን እንቅልፍ የነሳን ነገር አረብ ሀገር ያለን እህቶቻችን አሪፍ ታማኝ ትኩስ መረጃ ይዤላችሁ መጥቻለሁ። ቻናሉን ላይክ አድርጉ፣ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ እንዲሁም ደግሞ ታማኝነታቸው የተረጋገጠ አሪፍ መረጃዎችን ስለመለቅላችሁ በመለቅ ሰዓት ይደርሳችኋል። ፕሊዝ ቻናሉን ሰብስክራይብ አድርጉት። እንዲሁም ደግሞ ይሄንን ቪዲዮ ከየት ሀገር ሆናችሁ እንደምትከታተሉት ኮሜንት ስራ አስቀምጡልኝ። የእናንተ አንድ ላይክ የእናንተ አንድ ኮሜንት ለኔ ትልቅ ዋጋ ስላለው አመሰግናለሁ። እንዲሁም ደግሞ ነባሮች ቴንኪው ስለምታበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ ብያላችሁበት ሰላማችሁ ይብዛ። ዛሬ አዲስ ትኩስ የሆነች ለአረብ ሀገር እህቶቼ ስለ ኢትዮጵያ ንግድ ባንክ አሪፍ መረጃ ይዤላችሁ መጥቻለሁ። ስለ ኢትዮጵያ ንግድ ባንክ ካስጨነቃቸው እንቅልፍ ከነሳቸው ሰዎች መካከል አንዷ እኔ ነኝ። የኢትዮጵያ ንግድ ባንክ አዲስ አሰራር እንደዘረጋ ሁላችንም እናውቃለን። አዲሱ አሰራር ምን መሰራችሁ ቤተሰብ? ፕሊዝ እስከ መጨረሻ በደንብ አዳምጡት። ላይክ ግን እንዳትረሱ ፕሊዝ፣ ላይክ እንዳትረሱ ተናግሬያለሁ። ዛሬ በፈቃደኝነት አድርጉትኝ፣ ነገ ተገዳችሁ ስለምታደርጉትኝ አሪፍ መረጃዎች እኔ ጋር ታገኛላችሁ። ታማኝ የሆኑ እንዲሁም ቢዝነስ ነክ ነገሮች አብረን እንደግ፣ አብረን እንስራ፣ ከኔ ጋር ታገኛላችሁ። ኦኬ፣ እሱ ምንድን ነው መሰላችሁ? የኢትዮጵያ ንግድ ባንክ የዘረጋው አዲስ አሰራር የኢትዮጵያ ንግድ ባንክ ተጠቃሚ የሆነ ሰው አካውንቱን የኢትዮጵያ ንግድ ባንክ አካውንቱን እየሰማችሁ ነው? ሰምታችኋል እንግዲህ ስሙ አይጠራምና ይሄ እንትኑ ነው የላይኛው የኢራንና ያንትኑ ማለት ነው። እና አዲስ አሰራር ተዘርግቷል። አዲስ አሰራር ምንድነው? የኢትዮጵያ ንግድ ባንክ የሆነ ተጠቃሚ የሆነ ሰው ግዴታ አካውንቱን ከፋይዳ ጋራ ማስተሳሰር አለበት። ከፋይዳ ጋራ ኦኬ። ከሀገር ውጭ ያለን ሰዎች ለኛ ይሄ ነገር በጣም አዳጋች ነው። በቀላሉ ልናገናኘው አንችልም። በጣም አብዛኞቻችን መዳም ቤት ነው ያለ ነው። እንደፈለግን ወተን ማስተሳሰር አንችልም። ይሄ ነገር ባይዘው አረብ ሀገር ላሉት ብቻ አይደለም፣ ሀገር ያሉት ራሱ አካውንታቸው ተዘግቷል። ኦኬ፣ ተዘግቶባቸው ራሱ እስካሁን ድረስ በጣም ወረፋ ነው፣ ሰልፍ ነው ያልተከፈተላቸው። ከዛ መሀል ውስጥ ባለቤቴም አለበት። እስካሁን ድረስ አካውንት አልተከፈተለትም፣ ተዘግቶበታል። ኦኬ፣ የኔም አካውንት ተዘግቷል። ግን ያው እኔ እዚህ ስላለው ብዙም ያስጨንቀኝ። ኦኬ፣ እሱ ምንድነው? አካውንታችሁ ከፋይዳ ጋራ ካልተገናኘ ይዘጋል ማለት እንዴት መሰላችሁ? ገንዘብ ማንቀሳቀስ አትችሉም ነው። አሁን አረብ ሀገር ያለን እህቶች ወደ አካውንታችን ገንዘብ ማስገባት እንችላለን፣ ተረዳችሁ? ግን ማንቀሳቀስ አንችልም። ይሄንን ደግሞ ለምንድን ነው? ህገወጥ የሆኑ አሰራሮችን ኦኬ ለመከላከል ነው። መሰላል ሐዋላ አሰራር፣ የተለያዩ ህገወጥ የሆኑ አሰራሮችን ለመከላከል ነው። ይሄ ነገር ለክፋት አይደለም። ኦኬ፣ ለኛ ደግሞ አረብ ሀገር ላለን እህቶች እኔ ደውዬ አጣርቼ ትክክለኛ የሆነ ነገር እሽላችሁ መጥቻለሁ። እሱ ምንድነው? ከባንክ ቤት ደውዬ እንግዲህ እንቅልፍ ከነሳቸው ካስጨነቃቸው ሰዎች መካከል እኔም አንዷ ስለሆንኩ የኢትዮጵያ ንግድ ባንክ ተጠቃሚ ስለሆንኩኝ ማለት ነው። ኦኬ፣ አረብ ሀገር ላሉ እህቶች አዲስ አሰራር ይዘረጋል ተብሏል። ይዘረጋል ምንድነው? አካውንታችንን ባለንበት ቦታ ከፋይዳ ጋራ የምናስተሳስርበት አሰራር ይዘረጋል። ሲዘረጋ እናሳውቃችኋለን። ምንም አይነት ስጋት እንዳይገባችሁ ነው የተባለው። ብር ወደ አካውንታችሁ ማስገባት ትችላላችሁ። ኦኬ፣ አብዛኞች አሁን አሉ አንዳንድ ልጆች ብር አካውንታቸውን ከእንትን ብለውታል። ሁሉ ያለው ነገር ከፍተው ጨራርሰው የመጡ ብራቸው ደሞዛቸውን ወደ አካውንታቸው ያስገባሉ፣ ሲፈልጉ ትራንስፈር ያደርጋሉ። እንደዚህ የሚያደርጉ ልጆች አሉ አረብ ሀገር ያለ ማለት። ይሄ ነገር ግን አሁን አይቻልም። አረብ ሀገር ሆናችሁ ብራችሁ ወደ አካውንታችሁ አስገብታችሁ ወደ ፈለጋችሁ ሰው እልካለሁ አሁን አይቻልም። ግዴታ አካውንታችሁ ከፋይዳ ጋር የተገናኘ መሆን አለበት። አይቻልም ማለት ብራችሁ ይታገዳል፣ ትከለከላላችሁ ማለት አይደለም።
ትከለከላላችሁ ማለት አይደለም። በቅርብ ጊዜ ወደ ኢትዮጵያ መግባት የምትፈልጉ ሰዎች ሄዳችሁ ኦኬ ከሀገር ውጭ ነበርኩ ብላችሁ ያለውን ነገር ማስተካከል ትችላላችሁ። ገንዘባችሁን ፈልጋችሁ ሰዓት ማውጣት ትችላላችሁ። ተረዳችሁ? ለምሳሌ ታስታውሱ ከሆነ ባንክ ቤት ብር ልናወጣ ሄደን እንትኖች አሉ አይደለ? በየእንትኑ እኮ የሚያስተናግዱ ሰዎች ተቀምጠዋል። በዛ ሰዓት አሁን አካውንታችሁ ሰጥታችሁ እስቲ በዚህ አካውንት ስንት ብር እንዳለ ኢልኝ ብትሉት አንድ ሰው እዛ ጋር እንትን ቢል እናንተ ባትሉት እንኳን የእናንተን አካውንት እስካወቀ ድረስ እዛ ጋር ስንት ብር እንዳላችሁ ማወቅ ይችል ነበረ። ከዚህ ቀደም ነው እያልኳችሁ ያለሁት። ኦኬ አሁን ግን የእናንተን አካውንታችሁን የሚያውቅ ሰው ራሱ እዛ የባንክ ቤቱ ሰራተኛ የሆነ ሰው ራሱ አካውንታችሁን አውቆ ራሱ እናንተ ብራችሁ ስንት ብር እንዳለ በዛ አካውንት ማወቅ አይችልም። ይሄ ደግሞ ለኛ በጣም አሪፍ አሰራር ነው፣ ለሁላችንም ማለት ነው። የኢትዮጵያ ንግድ ባንክ ታማኝነቱ ሁላችንም እንመሰክርለታለን። ኦኬ እኔ ከኢትዮጵያ ንግድ ባንክ ውጪ ተጠቃሚ ከሆንክ የኢትዮጵያ ንግድ ባንክን የካድኩት አክል ነው የሚሰማኝ። እና የተጨነቃችሁ እንቅልፍ ያጣችሁ እህቶቼ አትጨነቁ። ኦኬ ገንዘባችሁ ምንም የሚሆን ነገር የለም። አረብ ሀገር ላለን እህቶች እንዴት አድርገን ከፋይዳ ጋር እንደምናስተሳስር የሚዘረጉት አሰራር አለ። ያንን እስከሚዘረጉና እስከሚያሳውቁን ድረስ እኛ በትዕግስት መጠበቅ ነው። ታስታውሳላችሁ ፋይዳ እንኳን እኮ አውጡ ተብለን ነበር። እዚህ ባለንበት ሁኔታ ራሱ ስለ ፋይዳ መንግስት መግለጫ ሰጥቶ ነበር። አረብ ሀገር ያላችሁ እህቶች ባላችሁበት እንደዚህ ማስጨረስ ትችሉ ነበረ ተብለን ዝርጉ የሆነው የዘረጋነው እኛ ነን። ስለ ፋይዳ ከዚህ ቀደም መንግስት መግለጫ አውጥቷል። ኦኬ ግን የፋይዳን ጉዳይ እኛ ችላ ብለነው እኛ ነን ያላስጨረስነው። ኦኬ አሁን ግን ስለ ኢትዮጵያ ንግድ ባንክ እንዴት አድርገን ፋይዳ እንትንን እንዴት እንደምንይዝ እንዴት እንደምናስተካክል የኢትዮጵያ ንግድ ባንክ ወይም የኢትዮጵያ መንግስት መግለጫ እስከሚያወጣ ድረስ ትክክለኛ መረጃዎችን እዘንላችሁ እንመጣለን። ፕሊዝ ተረጋጉ። ብራችሁ የትም አይሄድም። ሁላችንም ቤተሰባችንን ሳናምን እናታችንን፣ አባታችንን፣ ባል፣ ቤተሰብ ሳናምን የኢትዮጵያ ንግድ ባንክን አምነን ነው ገንዘባችንን እያስቀመጥን ያለነው። ኦኬ እምነታችንን ደግሞ ለሰከንድ እችን ታክል እንደማይሸረሽሩ ሁላችንም እርግጠኛ ነን። ኦኬ ስለዚህ እምነታችሁ በኢትዮጵያ ንግድ ባንክ እችን ታክል ሊሸረሸር አይገባም። ግን እዚህ ሀገር ሆናችሁ ብር እያንቀሳቀሳችሁ ያላችሁ ሰዎች ማንቀሳቀስ አትችሉ። ግዴታ አካውንታችሁ ከፋይዳ ጋር እስከሚገናኝ ድረስ። ይሄ ደግሞ ምንድነው ለኔም ላንቺም ለሁላችንም ደህንነት ነው አይደለም? የገንዘባችን ደህንነቱ እንዲጠበቅ እንፈልጋለን። ለዛም ነው ባለንበት ቦታ የፋይዳ አሰራር ይዘረጋልናል። እንዴት አድርገን ፋይዳ እንደምንል እንዴት አድርገን አካውንታችንን ፋይዳ ጋር አስተሳስረን በፈለግነው ሰዓት ማንቀሳቀስ እንደምንችል ነው። አብዛኞቻችን ብራችንን እዚህ ሀገር ሆነ ማንቀሳቀስ አንችልም። ስፔሻሊ ሐዋላ የሚሰሩት ምናምን ትልቁ አሰራር ደግሞ እነሱን ለመከላከል ነው። ያው ሐዋላ ህገወጥ አሰራር እንደሆነ ታውቃላችሁ። ኦኬ አብዛኛው አሰራር ህገወጥ የሆኑ አሰራሮችን ለመከላከል ነው ይሄ የመጣው ማለት ነው። ኦኬ እና ደግሞ የኛን ገንዘባችንን ያለው እንትናችንን ደህንነቱን የሚጠብቅ ደህንነቱን በተሻለ ሁኔታ የሚያረጋግጥ ነው። ለዚህ ደግሞ ቴንኪው ልንል ይገባል። እና ያው እኔም ቲክቶክ ላይ ቪዲዮ ሰርቼ ነበረ። በጣም ብዙ ልጆች ተሸብራችኋል፣ ተረብሻችኋል። ስላስጨነቅኳችሁና ስላሳሰብኳችሁ በጣም ይቅርታ። ኦኬ በቀጣይ እንትን አሪፍ ትክክለኛ ሌላ መረጃ እንዴት አድርገን ከፋይዳ ጋር እዚሁ ባለንበት ሁኔታ ላይ እንዴት እንደምናስተካክል እዤላችሁ እመጣለሁኝ ጋይስ። እስከዛ ድረስ ሰላም ቆይልኝ። እምነታችሁ በኢትዮጵያ ንግድ ባንክ እችን ታክል ሊሸረሸር አይገባም። እኛ ቤተሰብ ሳናምን አባትን፣ እናትን፣ ባልን፣ እህትን ሳናምን የኢትዮጵያ ንግድ ባንክን አምነን ነው ገንዘባችንን እያስቀመጥን ያለነው። እምነታችን ደግሞ ዛሬም ነገም ወደፊትም ይቀጥላል። አሰራራቸው የእኛን ደህንነት ለማስጠበቅ እስከሆነ ድረስ ቴንክ ማለት አለብን። አመሰግናለሁ።